ያው እንግዲህ ቤተሰብ እንደዚህ ነው። ነገሮችን ማስተካከል፣ ማረም፣ ማስታረቅ እነዚህ ሁሉ የቤተሰብ ትልቁ ኃላፊነት ነው። ከዛም አልፎ ደግሞ እሙሽ ለብሩክ ያደረገችው ነገር እጅግ በጣም መልካሙን ነገር ነው። ምክንያቱም በሀይሚና በሱ መካከል ግጭቶች እንዳይፈጠሩ፣ ጸባቸው እንዳይከር፣ የምትፈልገውን የምትመኘውን የወደፊቱ መልካሙን ነገር እንዲገጥም አሁን ላይ ያለውን ነገር ለማስተካከል የራሷን ጥረት አድርጋ ብሩኬን ተቆጥታ እንዲሁም ደግሞ ሀይሚን እንደ ልጅ መክራ ሁለቱንም አስማምታችኋለች ማለት ነው። ሰላም እንዴት ናችሁ? እንዴት ሰነበታችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልን። በሀገር ውስጥም በውጭም ያላችሁ እንዴት ናችሁልን? ለቻናላችን አዲስ ከሆናችሁ ወይም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ የተለያዩ አዳዲስ መረጃዎችን እንዲሁም ደግሞ ያልተሰሙ ቤተሰባዊ መልእክቶችን ወደ እናንተ እናደርሳለን። ለዛም ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እናሳውቃለን ማለት ነው። በዛሬው ዕለትም እንግዲህ ያየነው ነገር መልካም ነገር ነው። ሰዎች ከስተታቸው ተምረው ተስተካክለው የሚያጠፉትን ነገር ልክ እንዳልሆነ አውቀው መለስ ሲሉ ሲያስተካክሉ የሁላችንም መልካም አቀባበል ሰፋ ይላል ማለት ነው። ብሩኬም ይሄንን ያደረገው ያው በዚህ ሳምንት ሲያደርጉ የነበሩት በኩል በሀይሚም በኩል በብሩኬም በኩል ልክ ያልሆኑ ተደጋጋሚ ስህተቶችን ሲያሳዩን ነበረ። ያው እንግዲህ ፕራንክም ቢሆን ነገር ግን በምን ያክል ደረጃ ነው በምን ያክልስ ሁኔታ ነው እነሱ መደራረግ ያለባቸው? ፕራንክስ ምን አይነት ነው? ምን ድረስ የሚሄድ ነው የሚለውን ነገር ያው እንግዲህ ቀድሞ ማወቅ ነበረባቸው፣ ማስተካከል ነበረባቸው። ያው ባይፈጠር ጥሩ ነበረ። ነገር ግን ያ ነገር ሆነ። በመጨረሻ ግን ነገሩ ከሮ ያው ወደ ፈራ ነው ነገር ሄዷል ማለት ነው። እኛም ስንል የነበረው ታው ይሄ ነገር ልክ አይደለም፣ እንደዚህ አይነት ፕራንክ ዋጋ ያስከፍላቸዋል፣ ቀጣይ ህይወታችሁን ያበላሸዋል ታው ስንል ነበረ። ይሄም እንግዲህ ሄዶ ያው ብሩኬ በጣም በመናደድ በብስጭት ሀይሚን ተቆጥቶ ሌላ ነገር ውስጥ ገብተው ነበረ። ነገር ግን ያው እንግዲህ ሀይሚን መለስ ብላ ያው ፕራንኮቹ ልክ እንዳልሆኑ ሲያደርጓቸው የነበሩት ነገሮች በሁለቱም በኩል ልክ እንዳልሆኑ ተገንዝባ ያው እንግዲህ ይቅርታ ለመባባል ፈቃደኛ ሆና ነበር ማለት ነው። ሀይሚ ለዚህም ሀሳብሽ ክብር ይገባሻል፣ መልካም ነው። ሰዎች ስህተቶቻቸውን አውቀው ወደ ራሳቸው መለስ ሲሉ ጥሩ ነው ማለት ነው። ብሩኬም እንግዲህ ያው በእሙሽ በኩል ይሄ ነገር ልክ እንዳልሆነ ኩርፊያው እስከምን ድረስ ነው፣ ጨዋታው ቀልዱ ያምራል፣ እሱ ይሻላል በማለት ነገሮችን እንዲያስተካክሉ እሙሽ በደንብ አድርጋ ብሩኬን መክረዋለች ማለት ነው። በሀይሚም ደግሞ እንደ ልጅ ቆጣ ብላ እንደዚህ አይነት ነገሮች እንዳይደገሙ ከዚህ በኋላ ያለውን ነገር ማስተካከል እንዳለባቸውና መንገዶቻቸውን ማጥረግ እሙሽ ነግራቸዋለች ማለት ነው። እናት እንግዲህ እንደዚህ ነች፣ ሰብሳቢ ነች፣ መካሪ ነች፣ አስተካካይ ነች። ሁሌም ደስታ እንዲኖር፣ ፍቅር እንዲኖር፣ ሰላም እንዲኖር ምትመኝ ሰው ነች ማለት ነው። እናትም ደግሞ ከእናትም በላይ የሆነችው እሙሽ ደግሞ ለሁሉም መልካም ተመኝታ እኔ ይህንን ነገር ጸብን ሳይሆን ፍቅርን፣ ቤተሰባዊ ደስታን ነው እንጂ ማየት የምፈልገው በእናንተ መካከል ኩርፊያ ኖሮ ነገሮች እንዲበለሻሹ አልፈልግም። ስለዚህ ጥፋቱ የሁለታችሁም ነው። ነገር ግን ይቅር ተባባሉ። ይቅርም ማለት ታላቅነት ነው በማለት እንደ እናት ብዙ የህይወት ልምድ እንዳሳለፈ ሰው ትልቅ የሆነ ምክርን ለግሳቸው ሰላም ወርዷል ማለት ነው። እኛም ደግሞ በዚህ እጅግ በጣም ተደስተናል። ውድ ቤተሰቦቻችን ሁሌም እኛ የምንመኘው የብሩኬና የሀይሚን ደስታ ነው። መጨረሻቸው አምሮ ደምቆ የተሻለውን ምንጓጓለትን ቀን ሁላችንም እንዲያሳየን ይሄ የኛ ምኞታችን ነው ማለት ነው። ቤተሰቦቻችን እናንተስ ምን ተሰማችሁ? ስለ ብሩኬና ስለ ሀይሚስ ያላችሁ ሀሳብ ምንድን ነው የሚለውን ነገር እባካችሁን ኮሜንት መስጫው ላይ አስቀምጡልን ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጋችሁ እንዲሁም ደግሞ እንደዚህ አይነት የቅርብ ቤተሰባዊ የሆኑ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ እናሳውቃቸዋለን ማለት ነው። አሁንም በያላችሁበት ሰላማችሁ ይብዛልን። እንወዳቸዋለን።